አበደች ይሉኛል። አዎ አብጃለሁ። የማበዴ ምክንያት እሷን አቅርቤያለሁ አለች ሀይሚዬ ዛሬ በቲክቶክ መታ ማለት ነው። የብሩኬን ስጦታ ይዛ የብሩኬን ስጦታ ይዛ ሀይሚዬ ማለት ነው። በነገራችን ላይ ሀይሚዬ ጅብ ከሄደ ውሻ ጮሃል አለችውም እንዴ ለብሩኬ? እውነቴን ነው የምላችሁ እና አምልጫለሁ አሁን ዋው ብለህ ብትጮህ ከምን ሊመጣ ከምን ልመለስ? እኔ አንዴ ሄጃለሁ፣ ተሸኝቻለሁ፣ ሌላ መርጫለሁ፣ ቦስን መርጫለሁ አለችው። ቅዱስን መርጫለሁ ብላ ለብሩኬ መልእክት አስተላለፈች ማለት ነው። እውነቴን ነው የምላችሁ ቅዱስ በራሱ ማለት ነው ሀይሚንና ብሩኬን ሲጨቃጨቁ እነሱ ሲጨቃጨቁ ማለት ነው እሱ እነዚህ ልጆች ላስታርቃቸው እንደ የሚለው የሚመስለው ማለት ነው። ግርም እያለ ምናምን እያያቸው ነበረ። ምክንያቱም ፍቅራቸው የጠና ነው፣ የሀይሚና የብሩኬ ፍቅር የጠና ስለሆነ ማለት ነውና ቦስ ራሱ ነገ ተነገ ወዲያ እርግጠኛ ነኝ ሰላም ይፈጠር ብሎ እንደሚመጣ ተስፋ አደርጋለሁ ማለት ነው። እውነቴን ነው የምላችሁ። ብሩኬ ደግሞ አንድ የረሳሁት ነገር ማለት ነው በባለፈው ሶሲ ታይታችሁ ከሆነ እጥብጭ ምቅምቅ አርጋ ነው ያሰጣችንኛል ማለት ነው። ሀይሚ ራሱ እንደዚሁ ማለት ነው ጥብጭ ምቅምቅ ነው ያደረገችው። እናንተ ላይ ብላ ቁጭ እያላችሁ ምናምን ምን እንደዚህ ሆነች፣ እንደዚህ ወጣች፣ እንደዚህ ወረደች ምናምን ሌላ ፍቅረኛ ያዘች ምናምን እያላችሁ ነበር የምትሉት። አሁን ምናምን ብላ ነበር እና ብሩኬም ዛሬ ማለት ነው እንዴ እንኳን አይደለም ናይት ክለብ ቀርቶ ለምን የትስ አልገባም? እናንተ በእኔ ህይወት ምን አገባችሁ? ማን ተጠያቂ ያደረጋችሁ? እኔ ከፈለኩኝ የትም ልግባ መብቴና መብቴ ነው። የብሩክን ህይወት ምን ነው ልኑረው አላችሁ አለ። ስለሆነ ከነ ብሩኬ እኛ መቼም እንደው አይገቡ እየገባን ነው እንጂ ማለት ነው። ደግሞ እኮ እናንተ ያላችሁት አረብ ሀገር ነው አላለም? አይ ብሩኬ እኛ ማይጠፋን ብለህ ነው ወንድማችን። አረብ ሀገር ነው የምንኖረውና አረብ ሀገር እየኖራችሁ ኃጢያት አትስሩ ባካችሁ። ቀኑ የከፋ ነውና ሞት አለ። ስለዚህ ይሄ እየፈተፈታችሁ እያላችሁ ኃጢያት አትግቡ። ኃጢያት ገብታችሁ ከምትሞቱ ከኃጢያት ተቆጠቡ እና ይሄ ራሱ ሰው ማማት ነው ብሎናልና ብሩኬ ወንድማችን አይ ነገርከን እኮ ልክ ልካችን ማለት ነው። ወይ ነገር ነው ያረከን እኛ እንደው አልገባን ይሆናል እንጂ አይ እድላችን። ለማንኛውም ግን ማለት ነው ቦስ እንግዲህ ብሩኬ ማደግና እንቆላታል። ረጅም ነው ፋፍሽ ያለ ነው ምናምን ብሏል። ግን በነገራችን ላይ ከብሩኬ አይበልጥም እኮ ቦስ ማለት ነው። ከብሩኬ አይበልጥም እንዴ? ብሩኬ ወንድማችን ሸበላ አይደል እንዴ? የሌለ እኮ ሸበላ ነው እንዴ? ምን ይወጣልለታል ብሩኬ? እውነቴን ነው የምላችሁ እንዴ። እኛ ለጫውታው ድምቀት ብለን ነው እና ያው በንግግር ነው። በነገራችን ላይ በንግግር ነው። ያው ልጁ ቦስ ወደ ሚዲያ መምጣት ስለሚፈልግ በርግጥ ታዋቂ ነው እና አርቲስት ነገር ነው መሰለኝ ሙዚቃ ነገር የሚሞካክራልና ያው ተነጋግረው ኮሜንት ላይ ምናምን መጥቶ ቆውቁ ባለ እኛም ከዛ በኋላ ሸበላ ነው ይምጣል ነው አመጣ ነው እላችኋለሁ እንጂ ሀይሚና ብሩኬ በእርግጠኝነት ይታረቃሉ። ሀይሚዬም ደግሞ በብሩኬ አጨክን ማያችሁ በጣም የምትወደው ስለምትወደው ዛሬ የብሩኬን ስጦታ ይዛ መጣች። ደግሞ እቺ ስጦታ አይታችሁ ሀይሚ ስጦታው መልሽ እንዳትሉ ብቻ ፈርቼላችኋለሁና አደራችሁን እንዳትሏት ሀይሚን ስጦታው መልሺ። የእውነቴን ነው የምላችሁ እንዴ ደግሞ ሌላ ሰዓት እንዳታስረሱ። እኛ እንዲታረቁልን ነው የምንፈልገው። ወይ ጉድ! ይሄ የሀይሚና የብሩኬ ነገር ማለት ነው ሴንሲቲቭ ነገር ነው። ሴንሲቲቭ አልኳችሁ ስስ ነገር ነውና እንክብካቤ ይፈልጋል የሀይሚና የብሩኬ ፍቅር እና እንደ እንቁላል ነው መንከባከብ ያለብን። ወርቆ ከተሰበረ ተሰበረ ነው እናቴ። እና ደግሞ ዛሬ ብሩኬ ያው ነገሩን ለመፍታትና በይቅርታ እንዲተላለፍ ነበረ ይመስለኛል የመጣው አመጣጡ ማለት ነውና እዛ ጋር ግን ሀይሚ ማለት ነው ከሸበላው ጋር ስትመጣ ጎምለል እያለች ብሩኬ በጣም በሸቀና ያው ታውቃላችሁ እየተነቋቆሩ ነበረ ማለት ነው ባሽሙርና አንዳንዴ በነገራችን ላይ የመነቋቆር ያበሻሽቃልና ያየው ነገር ጥሩ ስሜት ስላልተሰማው እየሳቀም ቢሆን ብሩኬ ተናዶ ተበስጫይቶ ተለያዩ ማለት ነው። ግን በእርግጥም ያው ብሩኬ ያደረገው ነገር ስህተት ነው። ምክንያቱም መጀመሪያ ቀንም ያችን ሊንዳን ይዞ መጣ። ከዛ ድጋሚ ሁለተኛ ቀንም ይዞ መጥቶ ሳሚኛላት ምን ሳሚን ስትለው ሳመችው እንጂ ሳማት ስትለው ሀይሚ በማግስቱ ጠርቶ ፊቷ ሳማት። ታስባችሁታል? ከዛ ደግሞ ጭራሽ ድጋሚ ልደቷ ላይ በተዘጋጀው ጋር ሄዶ እንግዲህ ሀይሚ ደግሞ ሆድ ባሳትና ያቺ ቦርሳው ትመጣለች ብላ ስላሰበች ጥላ ወጣች ማለት ነው። እና ያ ነገር ስለተፈጠረ ብሩኬ ደግሞ ያን ነገር አብርዶ ለመታረቅ ይቅርታ ጠይቆ ለመታረቅ ነበረ። ግን ደግሞ ሀይሚ ሌላ ሸበላ ይዛ መጣ። ብሩኬን በተራዋ
ንድድ ታረገው ማለት ነው። ወይ ሀይሚ ያንቺስ ነገር እንደው እንደዚህ ሆነሽ ትቀሪ ሀይሚዬ። በነገራችን ላይ እኛን አታንጫጩን፣ እናንተ ፍቅር ናችሁ እናንተ። አንዳንዶችማ ብሩኬና ሀይሚ ኧረ ተው ተው፣ ምን እያስተማራችሁን ነው? ምን እያሳያችሁን ነው? በነገራችን ላይ ሀይሚዬ ይሄን ሸበላ ይሄንን ቦስን ማለት ነው ምን ነው ያፈቀርሽው? ብሩኬን ለማናደድ እንደሆነ እኛ ይገባናል። ምክንያቱም ፍቅር እንዴት በዚህ በአንድ ሳምንት ውስጥ ሊይዝ ይችላል? በአንድ ወር ውስጥ ነው። ከመጀመሪያውም ነበረ ካንቺ ጋር የብሩኬና ሀይሚ ነገርማ እያደር ያስቃል። ለማንኛውም እናንተ ሰላም ሁኑልን። አቦኛ ታርቃችሁ እንድትመጡ እንፈልጋለን።